ሰላም ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? በያላችሁበት የዓለም ዳርቻ ሁሉ የፈጣሪ ሰላም ይብዛላችሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። አዲስ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው እዩት። ዛሬ የመጣሁበት ቪዲዮ ደግሞ እኛን ነገ ላይ ቁም ነገር ያስጨብጠናል፣ ትምህርት ያስተምረናል፣ ያው አስተምሮን ያልፋል በማለት ብዬ በማሰብ የዛሬውን ቪዲዮ ይዤ መጥቻለሁ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁኝ በጣም አመሰግናለሁ። አሁንም እስከ መጨረሻው አብራችሁን ቆዩ ውድ ቤተሰቦቼ። የዛሬው ቪዲዮ ምን መሰላችሁ? አንዲት በአረብ ሀገር የምትኖር ተሰዳ የምትኖር አንዲት እህታችን እሷ ላይ እንትን ይላል ማለት ነው። ማለት ስለ እሷ ነው ትንሽ የምናወራው። አንዲት ተሰዳ የምትኖር በአረብ ሀገር ማለት ነው። ልክ እንደኛ ልጆቿን አባታቸው ላይ ጥላቸው ትመጣለች ማለት ነው። ይኸው እንግዲህ ህይወት ከባድ ነው፣ አይሞላም። ልጅ አሳዳጊ መሆን ደግሞ በዛ ላይ በጣም ከባድ ነው እና የአባታቸውን ቦታ ሸፍና ማለት እኔ እንደኔ አመለካከት ወይም እንደኔ አስተሳሰብ ብዬ የማስበው ሲጀመር አንድ ወንድ አንድን ሴት ሊያኖር ነው አይደለ? የሚያገባው ሊያኖራት ነው። አስፈላጊውን ነገር ሁሉ አድርጎ ትዳር ማለት ያው ወንድ ልጅ ነው በብዛት ወጥቶ ወደ ውጭ የመስራት ልምድ ያለው። እኛም መስራት እንችላለን። በነገራችን ላይ ለማለት የፈለኩት ወንድ ያቀረበው ነው አይደለ? ሴት የምትሰራው እና ወንድ ነው መስራት ያለበት። ሴት ደግሞ ልጆቿን ታሳድጋለች፣ ቤት ያለውን ነገር ከበር ሁሉ ትሸፍናለች ብዬ ነው የማስበው እንደኔ አስተሳሰብ። ውጭም ወጥታ መስራት ትችላለች፣ ግን ደግሞ በብዛት ወንዶች ናቸው ሰርተው የሚያቀርቡ ስናይ እንደኖር ነው ማለት ነው። ያው እንግዲህ እሷ ወደ አረብ ሀገር ትመጣለች ማለት ነው። ቤት እንደማይሞላ ሁላችንም እናውቀዋለን። እንኳን ልጅ አሳዳጊ ስትሆኑ የቤት ቀዳዳ በጣም ከባድ ነው፣ በተለይ በኢትዮጵያ ኑሮ እና ወደ አረብ ሀገር ትመጣለች። ውዶች ላሳጥርላችሁ ባጭሩ ወደ አረብ ሀገር መታ ልጆችን አባታቸው ላይ ታስቀምጥና ማለት ነው እና አረብ ሀገር ትኖራለች እየሰራች ማለት ነው። እና የሆነ አባትየው ልጆችን ቅጥቅጥ አድርጎ እየመታ ቪዲዮ እየቀረጸ በጣም ከባድ ነው። በነገራችን ላይ ውድ ቤተሰቦች በጣም ከባድ ነው፣ በጣም ማለት ነው። ጭራሽ የእሱን ቀዳዳ የእሱን ጉድለት ለመድፈን እሱ መውጣት ባለበት ፈንታ እሱ ወጥቶ ተሰዶ መስራት ባለበት ፋንታ እሷ በሱ ቦታ ተተክታ ልጆቿን ጥላ የልጆቿን ፍቅር የልጆቿን ናፍቆት ችላ ሁሉን ነገር ችላ አሳልፋ ሰው ሀገር ልሰደድ ብላ በተሰደደችና ሰርታ ባቀረበች ላይ ጭራሽ ልጆቿ እየተቀጠቀጡ ልጆቿ እየተመቱ ቪዲዮ እየተላከላት እንደው እንዴት ስንት አይነት ሰው እንዳለ በየቤቱ እኔ ግራ ይገባኛል እውነት። እና ቪዲዮ ይላክላታል ልጆቿን ይመስለኛል ብር ላኪ እንዳሉት ከሆነ ማለት ነው። ብር ላኪ፣ ብር ካላክሽ ምናምን አይነት ነገር መሰለኝ። ብር ካላክሽ ነው ልጆቹን እየቀጠቀጠ ራሱ ወልዶ ያሳደጋቸውን ራሱ የወለዳቸውን ልጆች ምናለ የሰው ቢሆኑ ራሱ ልጅ መመታት አይገባውም። ህፃን ልጅ ምን ያውቃል? ምንስ ነገር ቢፈጠር እነሱ በማያውቁት ነገር እነሱ በማያውቁት ችግር ልጆችን መማታት ማለት ምን ማለት እንደሆነ እኔ እንጃ ግራ ይገባኛል። ያው ግልጽ ነው፣ በየቤቱ ብዙ ጉድ አለ በየቤቱ ማለት ነው። እና እየቀጠቀጠ ቪዲዮ ቀርጾ ቪዲዮን ይለቅላታል ማለት ነው። ለእሷ ቪዲዮን ይልክላታል። እና እንግዲህ ውድ ቤተሰቦቼ እናት ልጆቿ በዛ አይነት ጭካኔ እንዴት እንደሚመታቸው በጣም ነው የሚመታቸው። ልጅ የሚማታ ራሱ አይመስልም፣ በጣም ነው የሚመታቸው ማለት ነው። ወንድና ሴት ናቸውና በጣም ነው የሚያሳዝኑት። ልጆች ራሱ ምንም በማያውቁት እየተቀጠቀጡ የእናታቸውን ፍቅር ባጡ ላይ እና ጉድለታቸውን የቤቱን ጉድለት ለመሸፈን በተሰደደች ላይ እናታቸውን ከጎናቸው ባጡ ላይ ጭራሽ ብትር እየተማታ ቪዲዮ ለእናቷ እየመታቸው ልጆችን ቪዲዮ ቀርጾ ለእናቷ ይልክላታል ማለት ነው። ያው እናት ደግሞ እዚህ ላይ አድንቄያታለሁኝ እናትየዋን ማለት ነው። ምክንያቱም
ቪዲዮውን አላጠፋችሁም። ነገ ላይ ይስተካከላል የልጆች አባት ነገ ላይ ይስተካከላል የልጆች አባት ነው ብላ ቪዲዮውን አላጠፋችሁም፣ ፖስተችው ማለት ነው። እዚህ ላይ በጣም አድንቄያታለሁ። ጎበዝ ማርያምን። ያው እንግዲህ አይደለም እናት ሆኖ ቀርቶ ማለት ነው አይደለም እናት ልጅ ሲመታ ልጁ ሲመታ ማየት ቀርቶ ማንኛውም ሰው ልጅ ሲመታ ሲያይ ሲያለቅስ ሲያይ በራሱ በጣም ነው ልብ እንትን የሚለው የሆነ አንጀታ እንትን እሺ አይልምና ለእናት ደግሞ ምን ያክል ሊከብድ እንደሚችል መገመት በጣም ቀላል ነው እና በጣም ነው የሚያናድደው ማለት ነው። ልጅ እኮ ይቀጣል፣ ለዛውም በገጠር ነው። በነገራችን ላይ እኛ ተመተን ያደግነው፣ ግን እነዛ ምንም የማያውቁ አንድ ፍሬ ልጆች በእንደዚህ አይነት መልኩ መማታት ማለት በጣም ከባድ ነው። በጣም ነው የሚያናድደው። እንኳን አይደለም ለእናቱ ለእኛ ራሱ በጣም ነው የሚያናድደው። ልጅ ምን ያውቃል? ልጅ ምን ያውቃል? እንዴት ልጆች እንደዛ ይመታል? ምንም ባላጠፉት ምንም ባላደረጉት ለእናትየዋ ለመላክ ብሎ እናትየዋን ለማናደድ ብሎ ግዴታ ምንም በማያውቁት ልጆች መመታት አለባቸው ብዬ አላስብም። በጣም ነው የሚያናድደው። እና የሰውየው መጨረሻ ምንድን ነው? ቪዲዮውን ፖስተችው ለቀቀችው ማለት ነው። እና የሰውየው መጨረሻ ምን ሆነ መሰላችሁ? ልክ በለቀቀችው በትንሽ ደቂቃ ውስጥ እዚህ ሆና በለቀቀችው በትንሽ ደቂቃ ውስጥ ቪዲዮውን እዛ ታስሯል ሰውየው ማለት ነው። ይገባዋል። ምክንያቱም የራሱን ልጆች እንደዛ መማታት ከቻለ እንደዛ ጨክኖ መቀጥቀጥ ከቻለ ሌላ ሰው ቢያገኝ ደግሞ ነገ ተነገ ወዲያ ወደ ኋላ አይልም ማለት ነው። ይሄ ሰውዬ ጭንቅላቱ ጤነኛ አይመስለኝም። ምክንያቱም ምንም የማያውቁ ልጆች እየቀጠቀጠ እንደዛ እየመታ ቪዲዮ ከለቀቀላት ለገንዘብ ብሎ ምንም ይጋጩ ምንም፣ ግን የወለዳቸው ልጆች ናቸው። ባይወልድስ ሕፃን ልጅ ምን ያውቃልና መፖሰቷ በጣም ደስ ብሎኛል። እሱም ታስሯል። እና ውድ ቤተሰቦች የምን መሰላችሁ ሁላችንም ሞልቶልን አይደለም መቼም ወደ ሰው ሀገር የምንሰደድ፣ ልንሰራ ልንለወጥ ከዛሬ የተሻለ ቀዳዳችን ነገ ለመድፈን ነውና ምንም ቢሆን ምንም እናት እንግዲህ በነገራችን ላይ ሁሉም ነገር ቀላል አይሆንም። ይገባኛል፣ ይሄን ይረዳለሁኝ። ግን ደግሞ እናት ትሻላለች። እናት ማለት የሴትዮዋ ወይም ደግሞ የእናቷ የእሷ የእናትየዋ እናት አያት ማለት ነው። አያት ላይ ማድረግ ይሻላል። ወንድ እኮ ወንድ ነው። ወንድ እኮ ቆራጥ ነው። ያው ሁሉንም እንደዚህ ስል ሁሉንም ማለቴ አይደለም። እንደዚህ ስል ሁሉንም ወንድ ወክዬ አይደለም። አሉ ስንት ከሴት የሚያስንቁ ልባቸው ሩሩህ የሆኑ በጣም ሴት የሚያከብሩ በጣም ሴት የሚወዱ ወንዶች አሉ። ሁሉንም ማለቴ አይደለም። እና ቢሆንም ግን ደግሞ ምንም ይሁን ምንም በቃ እሱ ይስራ። ያው ካልሆነ ወደ የምትሰደጅ ከሆነ እሱም በግሉ ይስራ፣ ስራውን ይስራ። አንቺም ያው እንግዲህ ካልሆነ ተሰደሽ መስራትን ከመረጥሽ ልጆችሽን እናትሽ ላይ ብታስቀምጪ እምላለሁ። ያው ብዙ ልጆች ያላችሁ ልጆች አላችሁ ማለት ልጅ ወልዳችሁ መሰደድ የምታስቡ ትኖሩ ይሆናል። በዚሁ አጋጣሚ እናት ላይ ወይም አያታቸው ላይ ብታስቀምጡ መልካም ነው። ልጅን የሚያክል ነገር አስቡ እንግዲህ ማን አባት ያልታመነ ማን ይታመን? የወለደ አባት ያልታመነ ማን ይታመን? እንደው ምን አይነት ሰው ስንት ወንድ እንዳሰደበ ስንት ወንዶችን እንዳሰደበ ገምቱ። ብዙ ጥሩ ጥሩ ወንዶች አሉ፣ ግን በሱ ምክንያት ሁሉም ይሰደባልና ውድ ቤተሰቦቼ እንግዲህ ቅድመ ጥንቃቄ ብታደርጉ ላለሁ መታሰሩ በጣም ደስ ብሎኛል። ሰውየው ማለት ነው መታሰሩ በጣም ደስ ብሎኛል። እግዚአብሔር ይመስገን። የነዛ ልጆች እንደዛ ተቀጥቅጠው አልቀሩም። ትምህርት ይወስድበታል። ለልጆች ያራራ ነገ ላይ ትዳር ባል ሊሆን አይችልም መቼም። ልጆቹን እንደዛ ያደረገ ትዳር ሊሆን ነገ ላይ የሚቀጥል አይመስለኝም። እና ውድ ቤተሰቦቼ ያው በነገራችን ላይ ላይሞላ ይችላል። ሁሉ ነገር ጎዶሎ ነው። ግን እንደው ልጅ ከተወለደ በኋላ ብዙ ችግር አለ። ኢትዮጵያ ችግር አያልቅም። ግን ልጅ ከተወለደ በኋላ ብንችል ባንሰደድ ባይ ነኝ እኔ። ብንችል ልጅ ከወለድን በኋላ በእኛ ችግር በእኛ ጉድለት ምክንያት ልጆች ባይሰቃዩ አለ አይደለ ፈልገው አይደለም እዚህ ምድር ላይ ያመጡት፣ እኛንን ያመጣናቸው። በቃ በእኛ ምክንያት መጥተው በእኛ ምክንያት ከሚሰቃዩ ብንችል ልጆች ከተወለዱ በኋላ እንደው ባንሰደድ፣ ካልሆነ ደግሞ ስደቱ አስፈላጊ ከሆነ ግዴታ ከሆነ
እናት ላይ ወይም አያታቸው ላይ ብናስቀምጥ እኔ የኔ አስተያየት ይሄ ነው። ምክንያቱም አያት ትሻላለች፣ እንደው አያት ትሻላለች ወልዳም ስላሳደገች የልጅ ልጇም ስለሆነ ሴትም ስለሆነች አያት ትሻላለች ብዬ አስባለሁ። እና የዛሬው ቪዲዮ ውድ ቤተሰቦቼ እንደጠቀማችሁና ቁም ነገር እንዳስጨበጣችሁ ተስፋ አደርጋለሁ። እስከ መጨረሻው ድረስ ሆናችሁ እስካሁን ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ቻው ቻው፣ ሰላም ሁኑ።